take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. በአሁኑ ጊዜና ዘመን ያለምንም ጥያቄ በገበያቸው ደረጃም በሚዲያ ሽፋንም ሆነ በተጽዕኖ ፈጣሪነታቸው ጥቁር ሱፐርስታሮች በዓለም ዙሪያ አንጸባርቀዋል። እነ ማይክል ጃክሰንን፣ ኦፕራ ዊንፍሬን ወዘተ ያሉ አያሌ ስሞችን መደርደር ይቻላል። ይሁን እንጂ ጥቂት ዓመታት ወደ ኋላ መለስ ብለን ብንመለከት ዛሬ ጥቁር የኪነ ጥበብ ከዋክብት ያገኙት ተቀባይነትም የሚዲያ ሽፋንም ፈጽሞ የማይቻልና የማይወጣ ዳገት ነበር። ለዚህ ለዛሬው ጥቁር ከዋክብት ማንጸባረቅ አስቸጋሪ የነበረው መንገድ ጠራርገው አስፋልት ያደረጉ ፋና ወጊዎች ነበሩ፣ እንደ ናት ኪንግ ኮል አይነቶቹ። እርግጥ ሌሎች አርቲስቶችም ነበሩ፣ እንደ ሉዊስ አርምስትሮንግ፣ አላፌዝ ጄራልድ፣ ቢል ሆሊዴይ አይነት አርቲስቶች ከጠቅላላው ህብረተሰብ ለተወሰነው የሚጥም ሥራ በማቅረብ ማህበራዊ ክፍፍሉን የሚያገናኝ ድልድይ እንዲገነባ አግዘዋል። ነገር ግን አስቸጋሪዎቹን መሰናክሎች ሁሉ በጣጥሶ እንደ አውሮፓ አቆጣጠር በ1940ዎቹ የራሱ ቋሚ የሬዲዮ ሾው ባለቤት፣ በ1950ዎቹ የራሱ የሆነ ቋሚ የቴሌቪዥን ሾው ባለቤት የሆነ የመጀመሪያው ጥቁር ኮከብ ሙዚቀኛ ናት ኪንግ ኮል ብቻ ነበር። ናት ኪንግ ኮል በሁሉም ሀገር ባሉ ሁሉም አይነት የህብረተሰብ ክፍሎች ዘንድ ተቀባይነትና ተደማጭነትን አገኘና በኋላም በታጋይ ተፋላሚዎች ጫፍ የደረሰውን የቀለም ልዩነት ትግል ጉዳይ እንዲያድግ ብዙ ርቀት ድረስ መግፋት ችሏል። ናት ኪንግ ኮል በራሱ መንገድ በግርማ ሞገሱና ጥልቅ ስሜቱ ዓለምን በቁጥጥር ስር በማድረጉ እነሆ ዛሬ ቋሚና የማያቋርጥ በሆነው የሙዚቃዎቹ በብዛት ተደጋግሞ መታተምና መሸጥ ከዓለም በርካታ የሪኮርድ ሻጮች አንዱና ዋናው እንደሆነ አለ። እንዲህ እንደ ናት ኪንግ ኮል ያለ ታላቅ ድምጻዊ ዘፋኝ የሆነ ሰው ምናልባትም ታላቅ ፒያኒስት ሊሆን ይችል የነበረ መሆኑን ብዙ ሰዎች ላይገነዘቡ ይችላሉ። ይሁን እንጂ በመዝፈኑ ሥራ ማለትም በድምጻዊነቱ ባይመሰጥና ባይወሰድ ኖሮ ናት ኪንግ ኮል እስከመቼም ታላቅና ዝነኛ የሆነ የጃዝ ፒያኒስት ይሆን ነበር። ዳውን ቢትስ፣ ሜትሮኖምና ስኳየር በተባሉ ሥራዎቹ በፒያኖ ችሎታው ብዙ ሽልማቶችን አግኝቶ የነበረውና የጣፈንታ ጉዳይ ሆኖ የድምጻዊነት ዝናው እየፈካና እየሰፋ ሲመጣ የፒያኖ ትርኢቱ ቀስ በቀስ አልፎ አልፎ ብቻ የሚሰራ እየሆነ ሄደ። በድምጻዊነት በሚያቀርባቸው ትርኢቶችም ሆነ በሪኮርዲንግ ጊዜ ሁሌም በተቻለ መጠን ዘፈኖች ውስጥ ፒያኖ እንዲኖር ያደርግ ነበር። ፒያኖውን ራሱ እየተጫወተ ያቀረባቸው ዜማዎችም አሉ። ነገር ግን የሱ የፒያኖ ሙሉ ችሎታውና ለዛ ሙሉ ቃና በተለይ በመጨረሻዎቹ ዘመኑ ሙሉ በሙሉ አልተገለጹም። ናትናኤል አዳምስ ኮልስ ከአባቱ ከሪቨረንድ ኤድዋርድ ኮልስ ከእናቱ ከወይዘሮ ፔሪና አዳምስ ኮልስ የተወለደው በአለባማ ሞንቶጎመሪ እንደ አውሮፓ አቆጣጠር ማርች 17 1919 ዓ.ም ነበር። ቤተሰቡ ወደ ቺካጎ ተዛውሮ ሲመጣ ኮል ገና 4 ዓመት ልጅ ነበር። በዚህ እድሜው ነበር ናት በሁለቱም እጆቹ ፒያኖ በመጫወት የስ ዊ ሃቭ ኖ ባናናስ የሚለውን ዜማ በመጫወት የፒያኖ ችሎታውን ያሳየው። በአባቱ ቤተክርስቲያን ኦርጋን እየተጫወተ ይዘምር ነበር። መዝሙሩን የምታዘጋጀውና የምትመራው እናቱ ነበረች። ኮል የሙዚቃ ኖታ ለማንበብ እንዲያግዘው የፒያኖ ትምህርት መከታተል ጀመረ። ገና በ5 ዓመቱ የፒያኖ ጨዋታውን ለተመልካች አቀረበ። 10 ዓመት ቆይቶም የራሱን የትምህርት ቤት ባንድ መሰረተ። በተለይ የፒያኖ ትርኢቱን ሲሰራ ቀደም ሲል በሌላ ኦርኬስትራ ውስጥ ቤዚስት የነበረው ወንድሙ ኤዲ አብሮት ነበር። ሶሊድ ስትሪንገርስ የሚሰኝ ባንድ መሰረቱ። በዚህም ባንድ ፓናማ በሚሰኝ በቺካጎ 58ኛ መንገድ በሚገኝ ናይት ክለብ ውስጥ 6 ወር የመስራት እድል አገኙ። በዚህም ኮል እስቲነጋጋ ድረስ መስራት ስለነበረበት ትምህርቱን አቋረጠ። እዚሁ ፓናማ ክለብ ይሰራ በነበረበት ጊዜ ነው ህይወቱ ላይ አሻራ የጣሉ ሁነኛ ክስተቶች የተፈጠሩት። አንደኛ የመጀመሪያውን ቀረጻ ከዲካ ሌብል ጋራ በኤዲ ኮልስ ሶሊድ ስትሪንገርስ ስም በጁላይ 28 1936 አስቀረጸ። ሁለተኛው ደግሞ እዛው ፓናማ ክለብ ውስጥ ተወዛዋዥ የነበረችውን ናዲ ሮቢንሰንን በፍቅር አገኘ። የዚህ ቡድን የፓናማ ክለብ ኮንትራት ሲጠናቀቅ ናቲና ዲን ሽፍላሎን ከተሰኘ የትርኢት ቡድን ጋር ተቀላቅለው የትርኢት ጉዞ አደረጉ።
በዚህ የትርኢት ጉዞ ላይ ያሉ ነበር ናትና ያኔ 29 ዓመት የሆነችውና በ10 ዓመት የምትበልጠው ናዲን ትዳር የመሰረቱት። የትርኢት ጉዞውን ሎስ አንጀለስ ሲጠናቀቅ ናት በተሰባበሩ ፒያኖች ዝቅተኛ በሆነ ስፍራዎች በመጫወት ጊዜውን ያሳልፍ ነበር። ያም ሆኖ ያጫወት ዘይቤውን ለማሳየት በመቻሉ በየሄደበት ቦታ እየተከተሉ ትርኢቱን የሚያዩለት አድናቂዎች አትርፎ ነበር። ከነዚህም ውስጥ ስዊኒ ኢን የሚባል ናይት ክለብ ማኔጀር የሆነው ቦብ ሊዩስ ነበር። እሱም በናይት ክለቡ ኳርቴት ወይም የአራትዮሽ ባንድ ይዞ በቋሚነት እንዲሰራ ይቀጥረዋል። ናት ኪንግ ኮል በዚህን ጊዜ ኦስካር ሙር ጊታር፣ ዌስሊ ፕሪንስ ባዝና ሊድ ጊታር፣ ያንግ ድራም ከራሱ ጋር 4 ሆነው ኳርቴት ወይም የአራትዮሽ ባንድ ሊመሰረት ቢሞክርም ሊ ያንግ ስላልመጣ ኳርቴቱ ቀረና የትሪዮ ወይም 3ትዮሽ ባንድ መሰረቱ። ይህንንም ባንድ ኪንግ ኮል ስትሪንገርስ ብለው ጠሩት። በዚህ ስዊኒ ኢን በተባለ ክለብም ለ6 ወራት ሰሩ። ከዚህ በኋላ የናት ኪንግ ኮል ዝናና ሙዚቃ የመድረስ ስራ እንደ ሰንሰለት እየተያያዘ ቀጠለ። በዚህ የ3ትዮሽ ወይም ትሪዮ ባንድ ውስጥም ታሪከኛው ኮል በሚሰራው የድምጻዊነት ስራው እዛው ክለብ ውስጥ አንድ ወጣት ሴት ነበረች ኪንግ ወይም ንጉስ ብላ የሰየመችው። ይህን የፍቅርና የአድናቆት ስያሜ እስከ መጨረሻው መጠሪያ ሆኖ ተጠቀመበት። ናትናኤል አዳምስ ኮልስ ይባል የነበረው ይህ ድንቅ ሙዚቀኛ ናት ኪንግ ኮል ተብሎ መጠራት ጀመረ። ቀደም ሲል ከኮልስ ላይ ኤስም ቀንሶት ነበር። ከዚህ በኋላ ናት ኪንግ ኮል እንደ ካውንት ባዝሊና እንደ ዱክ ኤሊንግተን በጃዝ ዓለም የሚገባውን የንግስና ክብር አገኘ። የናት ኪንግ ኮል ትልቁ ምርታ የተፈጠረው በ1943 ዓ.ም ነበር። በሎስ አንጀለስ ካፒቶል ሪኮርድስ በተባለው ያኔ አዲስ የተመሰረተው ጆኒ ሜሪሳር ከመስራቾቹ አንዱ በሆነበት የሪኮርድ ቡድን ነበር። ናት ካፒቶል ሪኮርድስ ከተጠቃለለ በኋላ የቡድኑ ትልቁ የተሳካለት አርቲስት ከመሆኑም በላይ ለቡድኑም የወደፊት ዕጣ ፈንታ አብይ መሰረት አቁሟል። በሆሊውድ የሚገኘው የካፒቶል ህንጻ በናት የተገነባ ህንጻ ነው በመባል እስኪታወቅ ድረስ። በዚህ ጊዜ ናት የባንዱን መጠሪያ ኪንግ ኮል ኤንድ ስዊንግ ትሪዮ ብሎ ቀይሮት ነበር። ከ1939 ዓመተ ምህረት በኋላ ደግሞ ኪንግ ኮል ትሪዮ ተሰኘ። ኮል ሎስ አንጀለስ ካሊፎርኒያ ከተተና በ1935 ዓመተ ምህረት አግብቷት ከነበረው ናቲ ከምትባለው ባለቤቱ ተፋታ። ለመጨረሻና ለሁለተኛ ጊዜ ሜሪ ኤሊንግተን አገባ። ሜሪ ኤሊንግተን ምንም እንኳን ከዱክ ኤሊንግተን ባንድ ውስጥ የመዘፈን ብትሆንም ከስሟ መመሳሰል በስተቀር ዝምድና የላትም። በማርች 28 1948 የተከናወነው የማሪያ ኤሊንግተንና የናት ኪንግ ኮል ሰርግ በጊዜው ታይቶ የማይታወቅ ድንቅ ሰርግ ነው ተባለ። ወንድሙ ኤዲ ዋና ሚዜው ነበር። ናት ኪንግ ኮል ከዚህ ዓለም በሞት የተለየው እንደ አውሮፓ አቆጣጠር ፌብሩዋሪ 15 1965 ነበር። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up.